ናችሁ ውድ የዩቲዩብ ፋሚሊዎቻችን? እንግዲህ ዛሬ በጋምቤላ ክልል በዲማ ከተማ ተገኝተናል። ዲማ ስንላችሁ የወርቅ መዲና የሆነችው ዲማ ከተማ ነው። እዮ ከኋላችንም እንደምታዩ ዲማ ከተማ ተገኝተናል። ግምጃዬን ዛሬ ከአዲስ አበባ ስንት ኪሎ ሜትር ዲማ ከአዲስ አበባ ዲማ ይሰናት መጥተናል። ከአዲስ አበባ ሚዛን ወደ 500 ምናምን ኪሎ ሜትር ነው። ከዲማ ከሚዛን ዲማ ደግሞ ወደ 200 ምናምን ኪሎ ሜትር አስቡት። 700 ኪሎ ሜትር ተጉዘን ዲማ ገብተናል። ወርቅ ይታፈሳል ተብሏል። እንግዲህ የሚታፈሰውን ወርቅ ማየት አለብን። የአካባቢውን አኗኗር እናሳያቸዋለን። እንግዲህ እኔ እስካየሁት ከማን ጀምሮ መሰላችሁ? ሚዛን ከሚዛን ጀምሮ የሰዎቹ አቀባበል ምናምን ደስ ይላል። እንዲሁም ደግሞ ይሄ ቦታ በጣም ነው የሚሞቀው። በጣም ይሞቃል። በጣም ነው የሚሞቀው። እንዴት እንደሚተኙ እንዴት እንደሚኖሩ አላውቅም፣ ግን ሀገሪቱ በጣም ቆንጆ ናት። ሰዎቹም ደስ ይላሉ እና ወርቅ አለ ብለዋል እና እሱ ማየት አለብን። እሱ ጋር እንሄዳለን። እንዲሁም ብዙ የሚታዩ ነገሮች አሉ። ደግሞ አኮቦ ወንዝ አለ ተብሏል። ወደዛ አካባቢ አኮቦ ወንዝ አለ። እሱን ማየት አለብን አይደል? እዛም እንሄዳለን። እንግዲህ ውሏችንን አብረን እንውላለን ማለት ነው። ተከተሉ። ካሜራማን ተከተናል። መልካም ቆይታ። ውድና የተከበራችሁ የዩቲዩብ ፋሚሊዎቼ እንዲሁም የቲክታክ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የት ነን? ዲማ የምትባል ቆንጆ የፍቅር ሀገር እንግዲህ እዩ ተመልከቱ። ከኋላይ በፍቅር ተቀብለው አሰብንበት ቦታ ላይ እንድንደርስ እንዲሁም ደግሞ የምንፈልገውን ነገር እንድናገኝ እያገዙን ነው። እንዲሁም ደግሞ ከጎናችን ይኸው ፀሐዩ እንዴት እንደሚያቃጥል አብረውን እየተቃጠሉ ነውና በዚህ አጋጣሚ በጣም ነው የማመሰግነው ሁላችሁንም እና ስለ አካባቢው ሁኔታ እንዲሁም ደግሞ አልባሳቱን ምናምን ለብሰን ያለውን ነገር ደግሞ ያብራሩልናል። እንዲሁም ደግሞ ቦታው ላይ ተገኝተን ባህሉ ምንድነው? ምን አይነት ባህል አለው? ደግሞ የወርቅ ሀገር ናት ተብዬ ነበር። ወርቅ ላፍስ እኮ ነው የመጣሁት። ባህሉን የሚያስተዋውቁ ሰዎች ጋር እነሱ ጋር እንሄዳለን። እስኪ ስለ ሀገሪቷ ምናምን ስላለው ነገር እነሱ ደግሞ እንስማ ማለት ነው። ማን ያብራራል? እሺ፣ ሰላም ጤና ይስጥልን። ያለውን ነገር ብዙም ባይሰፋም በትንሹ ነክተዋለች። ያው ዲማ ይታወቃል። የትም በማዕድን የበለጸገች ሀገር ናት ይታወቃል። ወርቅም ይታፈስበታል እንደሚታወቀው። እኛም አሁን ከዚህ ብንፈልግ እዚህም ልናፍስ እንችላለን ማለት ነው። ስለዚህ ያለውን ነገር እነሱ እዚሁ እኛ ጋር መጥተው ያለውን ነገር በደማቁ ተቀብለናቸዋል። የሚፈልጉትን ሁሉ ከጎናቸው እንደምንቆም ቃል ገብተናል። እናረጋዋለን፣ እናሳካዋለን። ቴንክ ዩ። በጣም አመሰግናለሁ። እንግዲህ ቀጣይ የሚሆነው ባህል ላይ ትንሽ ወጣ ካለ ቦታ ላይ ነው ያሉት ተብሏል። ባህላቸው እንዴት ነው? አቀባበላ እንደውም ከዚህ በላይ ምን ነው ቀድማችሁ ነግራችሁን በሆነ እና አስተካክለን አዘጋጅተን በሰፊ ነበር ከዚህ በላይ የምንቀበላችሁ የተባልነው። ግን እሰቡት ከኋላዬ ግብዳ ሰው አለ። እኔ ብቻ ነኝ አይጧ። እንደዚህ ሆኖ ተቀብለውኛል እና ደስ ብሎኛል። አሪፍ ጊዜ እንደሚኖረን አሪፍ ታይም እንደሚኖረን አልጠራጠርም። እና እንግዲህ ፀሐይም እየሞቀ ስለሆነ ወደ ዝግጅቱ ስንሄድ እናሳያቸው ወይስ ምትለዋለን? ያው በሃኛ ኮኛ ሰላም ማለት ምንድነው? ዴሊጆድ ሰላም ብያለሁ። በጋምቤላም የምትገኙ ወንድሞቻችን እንዲሁም በመላ ኢትዮጵያ የምትገኙ በሰው ሀገር የምትገኙ ወንድሞቻችን ዛሬ የምንገኘው ከአዲስ አበባ ወደ 700 ወይ ወደ 600 ምናምን ኪሎ ሜትር ርቀት ላይ የምትገኝ በጋምቤላ ክልል ዲማ ወረዳ የወርቅ ማዕድን የሚገኝባት ዲማ ከተማ ላይ ነው። እንግዲህ እነሱን ወንድሞቻችንን አግኝተናል። ከነሱ ጋር እናሳያቸዋለን። እንወዳቸዋለን። ቻው።
እንዳማረብኝ እዩ እንዴት እንዳማረብኝ ይሄን እንዴት እንዳሽቀረቀሩ ደግሞ እንጠይቃቸዋለን እነሱ ሲወጡ እነሱም አሉ ውስጥ ላይ እየለበሱ ነው ለብሰው ሲወጡ ስላለባበሴ ምን አይነት አለባበስ እንደሆነ የምን አለባበስ እንደሆነ እንጠይቃቸዋለን አቀባበል ደግሞ እዩአቸው እንደዚህ አሳያቸው እንደዚህ እንዴት እንደሚያምሩ እንዴት ውቦች እንደሆኑ እና ስለመጣው ደስ ብሎኛል እንዲሁም ደግሞ ልብሱን ስለለበስኩ እጅግ በጣም ደስ ብሎኛል ምክንያቱም ለመልበስ ነበር በጣም የጓጓሁት ለብሳለሁ ብዬ አስቤ ነበርና ይሳካልኝም ብዬ ነበር በጣም ደስ ብሎኛል ልጆች አሉ የሚያዝም ነገር ሳይኖር አይቀርም እና እሱን ይዘን ምናምን ነገር ባህል ነው የባህል አለባበስ ነው እና እንዴት ነው ቆንጆኛል አይደል ያፈርኩ ነው እና ባህሉ በጣም ነው ደስ የሚለው በጣም ማርያምን የምሬን ነው እና አለባበሳቸው ደግሞ ይሄን ይመስላል አይደል አው አብረን እንጨፍራለን እንዲሁም ደግሞ አለባበሳቸውን ከዛ ደግሞ ጥያቄ እንጠይቃቸዋለን ለምን ይሄ እዚህ ጋር አራሴ ላይ ያለ ሁለት ነው ለምን ራሴ ላይ እንደተደረገ ለምን እዚህ እጄ ላይ እንደተደረገ ይሄ ምን እንደሆነ እንጠይቃለን እንዲሁም ደግሞ ከታች ይሄኛው ለብቻ ነው የተደረገው ይሄኛው ምን እንደሆነ ደግሞ በተለይ ይቺ መኖሯ ግሬስ አይደለም እና እንጠይቃቸዋለን እንዲሁም ደግሞ የሚሰሩ ስራዎች ካሉ ምን መስራት እንዳለብኝ እንግዲህ ዛሬ ስራ ሰራለሁ ማለት ነው እና እንግዲህ እስኪ አብራችሁን ቆዩ እነሱን ደግሞ ይዣቸው ልውጣ እንግዲህ ባህላችሁ ይሄን ይመስላል አለባበሳችንን እንድትመለከቱ አምሮብኛል ሽብርቅ ብለናል እንግዲህ አለባበሱ ምን እንደሆነ ይሄ ያደረኩት ምን እንደሆነ እነሱም ያደረጉት የለበሱት ምን እንደሆነ ያስረዱናል ማለት ነው እንግዲህ እንዳያችሁት ነው ይሄን ይመስላል ባህሉ በጣም ቆንጆ ባህል ነው ያላችሁ በጣም የሚወደድ ባህል ነው ያላችሁ በጣም ከምታስቡ በላይ እጅግ ደግሞ መጥቼ ስለተሳካልኝ እዚህ ቦታ ላይ መጥቼ ስላየሁት በጣም እጅግ ደስ ብሎኛል እና ከኔ በተረፈ ደግሞ እኔ እንግዳ ነኝ እነሱ ተቀብለውኛል ከኔ በተረፈ ደግሞ ስላለባበሳችን ስለሁሉ ነገር እህታችን ታስረዳናለች ማለት ነው እና አውሪ እሺ በመጀመሪያ አመሰግናለሁ እንግዳችን ናት አቀባበላችን ያደረግናት እና ደግሞ የለበሰችው የኛ ባህል ነው ባህላችን ያሳይን አዝለሷ አመሰግናለሁ እንግዲህ አቀባበላቸው ጽድት ያለ አቀባበል ነው የእውነት በጣም ከጀርባ ላይ ብታዩ በጣም ብዙ ሰዎች አሉ እንግዲህ ከታችም አለ ምን እንደሆነ አላቅም ከታችም አለ ምንድነው አይ ዶንት ኖ አላቅም እንዳይሰበረብኝ ደግሞ እዚህ በእጅ ያስኳታለች እነሱም ያዙታሉ እሱን ደግሞ ምንድነው ብለን ወንዶች ከጀርባ አሉ ስለዚህ ስለ ልብሴ ወንዶችን እንጠይቃለን ማለት ነው ወንድማችን ትመጣልናለ እሺ ይሄ አለባበሴ ምን እንደሆነ እና ይሄ ያስኩት ይሄ ልጆቹ ያዙት ምን እንደሆነ ንገርልና ባርታ ማለት ነው እሺ ሰላም ያለውን ነገር በትንሹ አብራርተዋሉ ዛሬ በቀጥታ የምንገኘው ጋምቤላ ክልላኛው ብሔረሰብ ዞን ዲማ ወረዳ ላይ ነው የምንገኘው ያለውን ነገር እንደምታዩት ነው እዚህ ጋር ለብሶት እንደምትመለከታቸው ያኛው ባህል ልብስ ነው በትንሽ አብራርተዋሉ እዚህ ጋር ጨሌ ይታያቸዋል እንዳለ ጨሎቹ የተለያዩ ጥቅም አላቸው እሱን እንግዲህ አሁን በትንሹ እሄድበታለሁ እንደምችለው ያክል ለም ቢባል ባህል ሲባል ትንሽ ከበድ የሚሉ ነገሮች አሉ ለም ቢባል ከጥንት የመጣ ነገር ነው በበኩሌ ግን የምችላቸው ትንሽ እሄድበታለሁ ማለት ነው እዚህ ጋር እንደምትመለከቱት መጀመሪያ ከስራ ያለው ይሄ ከድኩላ ተገፎ የወጣ ቆዳ ነው ስለዚህ በቀጥታ የምንለው ይሄ ድኩላ ቆዳ ነው ማለት ነው ይሄ እንደ ባህል ይተቀሙታል መጀመሪያ ከስር ተነጥፎ እንዲሁ ወጥቶበት ያለውን ነገር ጭፈራም ቢሆን እንዲሁ ፕሮግራሙን ባለበት ጊዜ ይተቀሙታል ማለት ነው ይሄ ደግሞ በእጃቸው የምትመለከቱት ይሄ ባህላዊ የማሽላ ወይም የገብስ ማበጠሪያ ብለን እንጠራዋለን
ለምን ቢባል ይሄንን ነው የሚጠቀሙት ማሽላ ለማበጠር ይሄንን ነው የሚጠቀሙት ከጥንት ጀምሮ የመጣ ነገር ነው አሁን ግን አዟዝራውት ወደ ባህል ወይስ ባህልና ቱሪዝም ማላካተውታል ማለት ነው ከዚህ በተጨማሪ እዛ በእጁ ያዘው ወይስ እሷን በትንሽ ያዘችው ጋያ ይባላል ይሄ ጋያም እንደ ባህል ይጠቀሙታል ማለት ነው ለምሳሌ እየሳቡ ህይወታቸውን ፕሮሎንግ የሚያደርጉበት እነዚህ ያደጉት ሽማግሌዎች የሚጠጣ ነው ሽማግሌዎች አሮጊቶች ይጠቀሙታል ማለት ነው ወይም ያጨታል ማለት ነው ስለዚህ በቀላሉ እዚህ ጋር የምትመለከቱት ያኛዋ ብሔረሰብ ባህል ወይስም የደንብ ልብስ ነው ማለት ነው ቴንክ ዩ አመሰግናለሁ እኔም አመሰግናለሁኝ እንግዲህ በቃ ይሄን ይመስላል ባህሉ ይሄ የሚጠጣ ነው አሉ ይሄ የሚጠጣ ነው እሱ የሚያዘው የሚጠጣ ነው ከፍ ያሉ ግዙፍ አባቶች የሚስቡት ነው ማለት ነው እንዲሁም ደግሞ ይሄኛ ያያዙት እኛ ጤፍ ምናምን እናቶቻችን እኔ የማቀው ሰፌድ ነው ሰፌድ በሰፌድ ነው የሚበጠረው እነሱ ጋር ደግሞ በዚህ ነው ማለት ነው ባህላቸው እንደዚህ ነው በዚህ መልኩ ነው ጤፍም ማሽላም የሆነ ነገር እንትን የሚሉት ማለት ነው እና ይሄ ደግሞ ባህል ልብስ ነው የባህል ልብስ ከታች ደግሞ የተቀመጠው እንግዲህ ከስር ተነጥፎ ጭፈራም የሆነ ዝግጅትም ካለ ተዘጋጅቶ ይሄ ተነጥፎላቸው ነው እዚህ ላይ የሚጫወቱት ማለት ነው እንግዲህ እንደሰማ ነው እና ይሄን ይመስላል ባህላቸው ደስ አይልም በጣም ነው ደስ የሚለው እና ይሄን ይመስላል ጽድት ያለ ባህል አላቸው ስለመጣው እጅግ በጣም ደስ ብሎኛል ስለለበስኩትም እንደዛው ይዞ መሄድ ይቻላል እንዴ ከተቻለ ሁላ ይዤው ይሄድ ደስ ይለኛል እና በጣም ነው የሚያምር ባህል አላቸው አቀባበላቸው ከካሜራ ጀርባ በጣም ሰዎች አሉ ወንበራቸውን ለቀው ጊዜያቸውን መስዋዕትነት አድርገው ለኛ ተቀበለውናል ኑ እንቀበላችኋለን ብለው ከመጀመሪያ ጀምሮ አይታችኋል ተሰብስበው ወንዶች ሲቀበሉን አሁን ደግሞ ሴቶች በዚህ መልኩ አብረው ሽብርቅ ብለው ለብሰው አሳይተውናል ማለት ደስ የሚል ባህል አላቸው አሪፍ ባህል አላቸው በጣም ወድጄዋለሁኝ እሺ አሁን እዚህ ጋር የተካሄደ ያለው እንደምትመለከቱት እንግዳ አቀባበል ጋር ተያይዘው ያለውን ነገር ነው እንግዲህ እንግዳ ሲቀበሉ እንዲሁ ነው አንድ ቃ የሚያበረክቱት ዋም ሆነ ምግብ ተንበርክከው ካሉበት ተነስተው እንግዳው እስካለ ድረስ ወይስም እንግዳው ያለበት ድረስ ሄደው ያቀብሉታል ወይስም ያቀብሏታል ማለት ነው ስለዚህ ባንድ ላይ አጠቃለን እዚሁ የተካሄደ ያለው በአሁኑ ሰዓት የእንግዳ አቀባበል ከክብር ጋር ተያያዥነት ያለው ነገር ነው እንግዲህ ውዶችዬ ቀደም ቤት ላይ ነበርን እና ቤት ውስጥ ያሉትን የባህል ልብሶችን ተሰተን ወደ ወንዝ አለ በጣም ደስ የሚል ወንዝ አለ ሂዱና እዩ ተብለን ከቤተሰብ ልጆች ጋር ተልከናል ማለት ነው እና ወንዙ አሁን ያለንበት የቆምነው ድልድዩ ማን ይባላል ወንዙ አኮቦ ይባላል ይሄ ወንዝ በጣም ትልቅ ወንዝ ነው እና ደግሞ እዚህ ድልድዩ እላይ ድረስ ይሞላል ሲጥል ብለዋል ዝናቡ ሲጥል እላይ ድረስ ድልድዩ ድረስ ይሞላል ብለዋል እና ይሄ ወንዝ ሱዳን ጠረፍ ይደርሳል አይደል ይደርሳል ሱዳን ጠረፍ ድረስ የሚሄድ ነው እና እንግዲህ ድንበር ላይ ነን ብታከብሩና አክብሩን ካልሆነ ጓን ምንለው እና ዙሪያውን ዛፎች አሉ ይሄ ጥምቀት የሚከበርበት በዓል የሚከበርበት እዚህ ላይ ተሰብስበው ነው ሙሉ ዛፎቹ አረንጓዴ ቢጫ ቀይ ቀለም ተቀብተዋል እዛጋም አለ እዛጋም ትልልቆቹ ዛፎች አሉ እንዲሁም ደግሞ ሜዳም አለ በጣም ደስ የሚል ሜዳ አለ ከጀርባችን ደግሞ ወንዙ አለ ማንናልሽ ወንዙ አኮቦ የሚባል ወንዝ አለ ማለት ነው እንግዲህ ያለ ቆይታችንን አብረን እናያለን ወደ ውስጥም ገብተን ወንዙ ጋር እግራችንን እንታጠባለን ማለት ነው እንግዲህ ድፍረት አለ እና ምናልባት ተፈናጥሮ ሊመጣም ይችላል ወርቅ አይመጣም ወንዙ ውስጥ ወርቅ ይገኛል አዎ እንፈልጋለን ጎንበስ ብለን ማለት ነው እና ትንሽም ፀሐይ አለ በጣም ሙቀታማ ነው ሰዎቹ ወደው አይደለም እንደዚህ የሚለብሱት ምክንያቱም በጣም ሙቀት ስለሆነ ነው ማለት ነው እና እንግዲህ እህቶች አሉ የቅድም የተሰጠነው እንትን እንዲሁም ደግሞ እዚች ጋር ደግሞ የገንፎ መበያናት የተባልንባት ላይ ሙዝ አለ ማለት ነው የባህል እቃዎችን ይዘን ባህል ቦታ ላይ አሁን እንደዚህ ብናደርግ በእኛ አካባቢ ላይ ወይንም በከተማ አካባቢ ላይ በጣም እይታ ይበዛብናል እዚህ ጋር ግን የተለመደ ስለሆነ ማንንም እኛን አያየንም ቼክ የሚያደርገን ሰው የለም ማለት ነው እና
ደስ የሚሉ ሰዎች ናቸው። ይሄው ከቤት ደግሞ የሚታይ ቦታ አለ ከመጣችሁ አይቀር አሪፍ ቦታ ስላለ እሱን ጎብኙ ተብለን ወደ ወንዙ መላካችን እንዲሁም ደግሞ አቀባበላቸው እንዲሁም ደግሞ አልባሳት እንዲህ አሟልተው መስጠታቸው በጣም ይለያሉ። እግዚአብሔርን እመቤቴን ሙትት ብዬ ነው የወደድኳቸው። እኔ በጣም ተመችተውኛል እና እንደዚህ ነው። አብራችሁ ቆዩን። ወዳችኋለሁ፣ አከብራችኋለሁ። እዚህ ቦታ ስለመጣሁ እጅግ በጣም ደስ ብሎኛል። ልጆቹ ቆንጆቹ ደግሞ ደስ ይላሉ። አብሬ መታየቴ በጣም ነው የሚያምሩትና አብራችሁን ቆዩ፣ ተከታተሉ። እሺ እስኪ ልሞክረውና እነሱ ይመጣሉ። አዎ ንተው ጫማቸውን አውልቁ ባይሆን እሺ። ይኸውላችሁ እዚህ ጋር እንደዚህ ነው። እኔ ሊያዛችሁ ከዚህ ነይ በቃ ነይ። እንግዲህ ወንዙ ጋር ደርሰናል ማለት ነው። ውሃ አለ፣ ወርቅ አለ። ወርቅ እኔማ መፈለግ አይቀርም። ይሄ ነው እንዴ? እንደዚህ አይነት አይደለም ወርቅ ማለት ምን የለም። አይታይም አይገኝም። እንደዚህ አይገኝም። ታጥቦ ነው የሚገኘው። ማርያም በገበቴ ይታጠባል። ዋው ደስ ሲል እዚህ ሻወር ትወስዳላችሁ ምናምን አይደል? ይኸው ዛጋ በነገራችን ካሜራማኑ መታጠብ ፈልጓል። ይቆታል። የሆነ ግን እንትን አለው ጣምና ታመሽ ይጠጣል። ይጠጣል። እኛ እኮ የምንጠጣው ይዋራና ይሄን ነው የሚጠጡት። ውሃው የሚጠጡት ይሄ ነው። ሻወር የሚገቡት ያቸው እዛ ጋር ሴቶች ያቸው እዛ ጋር ይኸው ጠጣው። እይ በነገራችን ላይ ፋሚሊ ይሄ ውሃ ማለት ነው ሲሞላ በድልድዩ ላይ ነው የሚሄደው። አዎ ላይ ድልድዩ ጋር ሲጣራ ነው ተጣርቶ ይኸውልሽ፣ ይሄ አሁን በቃ ይደረግና ማጣሪያ አለ አይደለ? ማጣሪያ እሱ ውስጥ ይገባና ይጣራል። ከዛ ይሄ አሁን ቀይ የሆነ ውሃ የለም ነጭ ነው የሚሆነው። ኧረ እባክህ አዎ ነጭ ሆናል። ነጭ ነው የሚሆነው። ከዛ ይሄ አሁን እዚህ ድረስ እዛ ድረስ ይሞላል። ልጆች አሉበት በድልድዩ ላይ እንደዚህ ይመጣል ውሃ ሲሞላ። በዛ በላይ ባድዋ ነው በላይ ድልድዩ ላይ እንደዚህ ይመጣል። አሁን ይሄ አሁን እንደዚህ ነው። ሁሉም መሬት ነው። ኧረ እባክሽ አታያቸውም? ልጆችን ተኝተው ነው ሰምጠው? ተኝተው እኮ ነው አሉ ነው። እዛ ጋር አሁን ይሰምጣል። እዛ አካባቢ መሻገሪያ የለውም። በዋና ካልሆነ አትሻገር ማርያም። ግን እነሱ አብዛኛውም ዋና ይችላሉ። ኢትዮጵያ ውስጥ በጣም ዋና የሚችሉት እነሱ ናቸው። ይወርላቸዋል። አታያቸውም? ህጻናቶች እንዴት እንደሚዋኙ? አዎ ታድለው። ውሃ በጣም ውሃ ጋር ደፋር ናቸው። ምክንያቱም እዚሁ ነው ያደጉት። ውሃ ዳር ጋምቤላ ራሱ ትልቅ ወንዝ አለ። እናንተ እዚሁ ልክረም እንዴ ታከርቡኛላችሁ? እዚሁ ልክረም? እዚሁ ለተወሰነ ጊዜ እዚህ ልቀመጥ? እዚህ ታገባና ላግባ? ብቻ ስልክ ብቻ ነው የሚያስፈልገው? እሺ በቃ እኔ እዚሁ አግብቼ ነው መቀመጠው። ትድሩኛላችሁ አይደል? እኔ እንግዲህ እዚሁ አግብቼ ያ ካሜራማን እንደነሱ ትሞክራለህ? እኛ ውሃን በብርጭቆ ነው። እኛ ውሃን በብርጭቆ እኔ በተለይ የማውቀው ውሃን በብርጭቆ ነው እንጂ እንደዚህ አላውቅም። ወደ ውስጥ ገብተው ወደ ውጭ ሲወጡ በመቤቴ ስም እንደሚገቡ ያይሽ ነው። ሊቆርጡት ነው። ሊወጡ ነው ወደዛ ጋር ያ ካሜራማን በደንብ ሊቆርጡት ነው ውሃውን። ኧረ ወይኔ አይደክማቸውም ነው? እሺ ቆረጡ በቃ ይመቻቸው። ማርያምን ቆረጡ በቃ።
ታድለው ይኸው በቃ ወጡ ተሻገሩ። በጣም ትንንሽ ናቸው። እሺ እዚህ ውስጥ አሁን አንዞ የለም። እዚህ ውሃ ውስጥ የሚባላው አንዞ የለም። አሳለ ግን ወርታች ይኖራል። አሁን እዚህ ጋር ሰው ስለሚበዛ አይመጣም። ወደኛና ካሜራማን አንዞ የለም። አሳ ግን አላሉ። አሳ ይጠመዳል አይደል? እዚህ ነው የምጠመደው ታች ያገኙ ይራስ የት ትርቢስ አሁን እነሱ ልጆቹ እንትን አይነ ማለት ነገሩ ለምን ይነኳቸዋል? አሳ መች ይባላል? አሳ ልበለው ይባላል። ደስ ሲል ማርያምን ልግባ እንደዚህ ከዛስ ማን ያወጣኝ ከተለኛለህ እናቴ ተወቴው በጣም ነው ደስ የሚሉት። ወንዙ ደስ ይላል፣ ሰዎቹ ደስ ይላሉ፣ ልጆቹ ባህላቸው እመቤቴን እዚህ ስለተፈጠራችሁ ደስ ሊላችሁ ነው የሚገባው። ማርያምን በጣም ደስተኛ ነው እምሆነው እኔ እዚህ ማለት ነው። እዩት በቃ ኑሮ ሲምፕል ናት። እዚህ በቃ ዝም ብሎ ነው የሚኖረው። ይታጣል። ነገራችን ላይ አሁን አብዛኛውን ኢትዮጵያዊ አግጦበት የምታዩት ወርቅ ከዚህ ነው የሚወጣው። አዎ የወርቅ ሀገር ናት ብያችኋለሁ። ከኢትዮጵያም አልፎ ኤክስፖርት የሚደረገው ዲማ ሲባል ሰምታችሁ ታውቁ ትችላላችሁ። የዲማ ሀገር ጋምቤላ ዲማ ወርቅ እንደምን ማለት አሁን የወርቅ ቦታዎች አሉ። ተፋሮች ሮት በጣም ብዙ ሳይቶች ልብስ ራሱ ከአዲስ አበባ ላይ ያየሁት እዚህ ጋር አዲስ አበባ ያለ ሰው እንደነዚህ አይለብስም ልብስ። በጣም ዘናጮች ናቸው እና ደግሞ ሲቀጥል ደግሞ ከተማ ላይ እንደ ሞር አዲስ አበባ ራሱ የለም ልብሱ። እመቤቴን ጣረፍ ላይ ድንበር ላይ ስለሆኑ እቃ ይገባላቸዋል እነሱ በጣም ጸዴ እቃዎች ማለት ነው። እና ብዙ እቃዎች አይቻለሁ። ዘናጭ ናቸው። ገብርኤልን የወርቅ ሀገሩ ነው እንዴት አይዘንጡ? እኛ ምን ዘንጣለን? ቀለም ናቸው። አዎ ማለት ብሔርተኝነት የለም። ሁሉም ብሔረሰብ የሚኖርበት ተቀብሎ የሚያኖር መብራቱ ጠጠሩ ሲንቀሳቀስ አውሬ የነከሰኝ እየመሰለኝ ተሳቅቄ ሞትኩ። እና የፍቅር ሀገር ይባላል ማርያም ጋምቤላ ክልል በዲማ ወረዳ ተገኝተን እየቀለዳችሁብኝ በጣም ደስ ይላል። ማርያምን ለምን አትዋኝም? እኔ ኧረ ልቅደደው ቅደጁን ሰንጥቀሽ ልሰንጥቀው ሚኪ ልሰንጥቀው አንቺ ቀልደኛ ልሰነጥቀው ነው። አዎ በድንጋይ እንደዚህ ሰንጥቀው እና ደስ ይላል። ከዛ ከላይ አላሳየናችሁ። ከላይ ወጥተን ደግሞ ወጣችን እናሳያችኋለን። አሁን እዚህ ጋር ያለን ነገር እኔ ዋኝ እያለኝ ስለሆነ ቶሎ ልታዩ ወጥ በዚህ ኮንጎ ያዝ እስኪ ኮንጎ ጋኝ አዮ ኖ መኛ ሃይላንዲቱን ቀደመ። ሃይላንዲቱን ያስተባ ሊዛት ነው ወይስ ወይኔ ያኛው ገቡ ወዛ ጋር ይወጣል። ያኛው ወይኔ ታድለው ግን እግዚአብሔርን ደግሞ ትንንሾች ናቸው በጣም ቪዲዮ ጋምቤላ በጣም የምትታወቀው ወጣቶች እንትን ባስኬትቦል ነው ባስኬትቦል በጣም ታዋቂ ናቸው። ከኢትዮጵያ አልፎ እንደ ዓለም ነው የሚጫወቱት። የኢትዮጵያ ባስኬትቦል ላይ ራሱ አብዛኛው ጋምቤላዎች ናቸው። በዋናም በጣም እና ብዙ ያላወቃችሁ ሰዎች ይሄን ተወቁ። አንዱ የኢትዮጵያ አጥንት ናቸው እና አይደለም ነው ኧረ ነው ወደሻቸዋል በጣም ፍቅር ናቸው። እና አሁን እንውጣ ወደ ላይ ሄደች በሀሳብ መስጣለች። አንተ የሚነካካ ነገር